ሰላም ጋር ተኝታል። ልክ ብለሃል። በቃ እሺ እኔ ልግባ። ቀደሳ እንዴው ትገባ ብለህ ነው? ቆይ እስኪ አዎ ልግባ። ይህ ቢታማለች እና እሷ ልጠይቃት ነው የመጣሁት። እንዴው ቀደሳ ትገባ ምን ነው እንግዳ በመጨረሻም ውጤቱ ታወቀ። አቶ ደረጀ የሰላም የልጁ አባት መሆኑን ወይዘሮ ማርታ አረጋገጠች። አቶ ደረጀም ቀና ብሎ ማርታን ለማየት በጣም ተቸግረዋል። ምክንያቱም ስላፈሩ ወይዘሮ ማርታም እንባዋ ባይኑ ላይ ዱብ ዱብ እያለ ነው እንደ በረዶ። ምን እንደተፈጠረ የእውነትም አልመሰላት ነበረ። ሰዎቹ ሲያወሩ እንዲሁም ደግሞ እህቷ መድኃኒት የሰራችው ዲኤንኤ አይሆንም ደረጀ እኔ ባል ይሄን አያደርገውም። ሲቀጥል ደግሞ ይሄን ነገር ማወቅም ካለብኝ ማድረግም ካለብኝ እኔ ራሴ በራሴ መንገድ መርምሬ ማወቅ ነው እንጂ አንቺ ስላልሽኝ ይሄን ነገር አምኜ የምቀበልበት ምንም አይነት ቃላት የለኝም በማለት እንግዲህ እህቷን ገፍታ ወይዘሮ ማርታ እንደገና የዲኤንኤ ምርመራ የደረጀና የሰላምን ልጅ ወይም ደግሞ የተወለደው ነው ባባል እንግዲህ እንትን በማድረግ ዲኤንኤ ውጤት በመስጠት ወይም ደግሞ ናሙና በመስጠት ናሙናው እንግዲህ ከ3-4 ቀናት በኋላ ውጤቱ መጥቷል ማለት ነው። ቤተሰቦቻችን ውጤቱም መምጣቱ በጣም ደስ በሚል ሁኔታ ውጤቱ መጥቷል። እንግዲህ አብጌልና ናታን እንዲሁም አጠቃላይ ልጆቹ ይህን ሀሳብ ለማስቀየር ነገሮችን በቃ እንዳይሆን ለማድረግ ብዙ ነገር ሙከራ ቢያደርጉም ግን ከአቅማቸው በላይ ስለሆነ ማድረግ አልቻሉም። ምክንያቱም ወይዘሮ ማርታ ታውቃላችሁ እንደዚህ አይነት ልፍስፍስ ሴት አይደለችም። በጣም ጀግና ከወንድ በላይ በቃ ስትወድም ወደደች ስታምንም አመነች እና እንግዲህ ባመነችው ልክ በእምነት መከዳት በጣም ከባድ ነው። ለዛውም በምትወዱት ራሳችሁን አሳልፋችሁ በምትሰጡት ሰው ማመን መከዳት በጣም ከባድ ነው። በነገራችን ላይ ደረጀ ምክንያት ይኖረዋል። ግን ምንም ያክል ሺህ ምክንያቶች ቢደረደሩ እንኳን ለማርታ ይቅርና አይታችኋታል ለአብጌል እንኳን ያን ነገር ሊያሳምናት አልቻለም። ምክንያቱም ናታን ከአንዳንድ እንዴት እንደተፈጠረ ሁኔታው የተካሄደበት መንገድ ኤቭሪቲንግ ነው ያስረዳቸውና ግን ቢያስረዳትም ኤቪ ለራሱ በቃ ደረጀን አባቴን እንዳላየው እያለች ነው እስካሁን ድረስ አስባችሁታል። ይሄ በጣም ከባድ ነው። ይሄ እንግዲህ ይሄን ያለችው አብጌል ናት። ማርታ ደግሞ ምን ልትል ትችላለች የሚለውን ምንም በቃል መገመት አይቻልም። እንደ አጠቃላይ ዞሮ ውጤቱ መጥቶ እንግዲህ ውጤቱን አንድ ላይ ሆነው ከፍተውታል። ደረጀን ቁጭ አድርጋ አልጋቸው ክላስ ነው እንግዲህ ብቻቸውን በራቸውን ዘግተው ሜዲካሉ ውጤቱ የተከፈተው በሩም ውጤቱም ሲከፈት እንግዲህ ደረጀ በነገራችን ላይ ወረቀቱን ከምታነብ እኮ ማርታ ቀጥታ ዝም ብላ ደረጀ ብታነበው ውጤቱ ራሱ ዘው ደረጀ ላይ ይለያል። ምክንያቱም የሆነ ነገር እንዳለ አንዳንድ ነው የሚያሳውቀውና በቃ ብዙ ተጨንቆበታል። በነገራችን ላይ ደረጀ ከዚህ የበለጠም ጭንቀት ካለፈው የበለጠ ጭንቀት አይጨንቆም ከሆነ በኋላ አለቅ ደሞ ነው እንኳን ታወቅ። ከዛ የቀጣዩ ደግሞ የዳጣ ጉዳይ ነው እንግዲህ እሱንም እግዚአብሔር አለው። እንደ አጠቃላይ ግን ደረጀ የምር በጣም የተጨነቀው ጋይስ ይሄ ነገር ከተፈጠረ ጀምሮ ለአንዴም እንትን ብሎ ታረቀም አንዳንዴ እንደቀላል ያየናቸው ወይም ደግሞ እንደቀላል የሰራናቸው ትንሽ ስህተቶች አድገው የሆነ ትልቅ ደረጃ ይደርሱና በጣም ነው የሚያሳዝነው። በጣምና እንግዲህ ማርታንም በጣም የሰበራት ጉዳይ ነው። ደረጀም ደግሞ የተሰበረበት ነው። ምክንያቱም በተለይ ደግሞ ማርታን በጣም እንትኗን የሚነካት ነገር ምንድነው ታውቃላችሁ ጋይስ? ደረጀን ስትጠይቀው ወረ በፍጹም ብሎ ዋሽቷታል። ማለት እሱም ያኔ መናገር ፈርቶ ነው። ምክንያቱም የሆነ አደጋ ላይ ብደርስባት ሲሆን ነገር ብትጎዳስ ብሎ ስላሰበ ነው ያን ነገር ያደረገው። ግን በጣም ከባድ ነው ጋይስ የእምነት ለመናገርና እሱም የተጨነቀ ስንት ጊዜ ነው የተጨነቀበት አይታችኋል። በባለፈው እንኳን ምን ሆነህ ነው ስትለው በቃ እንዲሁ ሲቃዥ ሲያቀባጅረው ነበረ ታስታውሱ ከሆነ ሰላም ተይኝ ማርታ ድረሺ ምናምን እያለ የዛን ሰዓት በተለይ ሰላም ልጅ የተወለደ አካባቢ ሰላም ከዛ ከቤት ወጣ ሰሞን ላይ እሪ ሲል ነበር የሚያድረው። እሪ ሲል ሲያቀባጅረው ቀን ለቀን ራሱ ቁጭ ብሎ በቃ ልክ ለማርታ እንደዚህ ብዬ ብነግራት ብሎ ሲያስብ ልክ ሽጉጡ ልክ አርጋቱ ስታረገው ይታየዋልና ያን ሁሉ ጊዜ አሳልፎ እንግዲህ ዛሬ እዚህ ቀን ደርሷል። ዝሮ ግን እውነታው መውጣቱ ጥሩ ነው አንዳንዴ። ምክንያቱም እውነትና ንጋት እያተጣጣራን እውነታው ተሸሽጎ የትም አይደርስም። እንግዲህ ሰዎቹ ምናልባት ስሜታዊ ሊያደርግ ይችላል፣ ዋጋ ሊያስከፍል ይችላል። እንደጠቃላይ ግን ደግሞ ከእውነቱ ዓለም የትም መሸሽ ማምለጥ አይቻልም። ስለዚህ ደረጀ እንግዲህ ዛሬ ከአንዳንድ ውጤቱን ማርታ ይዛ ቁጭ ብላለች።
በጣም ደነገጠው። መደንገጥ ብቻ አይደለም አንገቱ ተሰብሯል የሚለው ነገር ሁሉ ጠፍቶበታል። ምን ማለት እንዳለበት ግራ ገብቶታል። ግን ያው ምንም ማድረግ አይቻልም። ወደ ቤተሰቦቻችን ያው እንግዲህ እግዚአብሔር ብርታቱን ይስጥ። አቶ ደሬ ልንል ነው የምንችለው እኛም እንደ አንድ ተከታታይ እንዳንድ ቤተሰብ። ወይኔ በስማም እናንተ ምን ይፈጠራል ታስባላችሁ? እውነት ይሄ ትዳር በቃ እዚህ ጋር ፈረሰ? አይሆንም፣ አይመጣውም። አቢጌል እዚህ ጋር አሁን አባቷን ሰምታ እንግዲህ አባቷን መጀመሪያ በቃ ያለውን ነገር ተረድታ አሁንም የሆነ ነገር ታምር ተሰርቶ ቤታቸውን ትዳራቸው መዳን አለበት ብዬ አስባለሁኝ። በተለይ አቢጌል እዚህ ጋር መግባት አለባት። ምክንያቱም አንደኛ እናቷን እንደማንም ብላ ማሳመን የምትችለው እሷ ናት። ሁለተኛ ደግሞ አባቷንም አይዞህ ልትለው የምትገባው እሷ ናት። ናታን ምንም እንኳ ቢል ያን ያክል አይደለም። ምክንያቱም ዋና ፖይንቱ እሷ ነች፣ ኤቢ ማለት ነው። ስለዚህ እንደዛ ነው መሆን ያለበት ብዬ አስባለሁኝ። ማርታ እንግዲህ በጣም ከባድ ነው። ስለዚህ አሁን እንግዲህ ሻንጣ መሸከፍ አለ፣ ጓዝ ማንሳት አለ፣ በቃ ብዙ ነገሮች አሉ። እንዳጠቃላይ የሆነ ከቃል በላይ የሆኑ ብዙ አይነት ነገሮች አሉና እነሱን ነገር ደግሞ ለማስተካከል ትንሽ ጊዜ ይፈጃል። ያው ምናልባት ጊዜ ውስጥ ያለ እንጂ በእርግጠኝነት በይቅርታ እንደሚተላለፉ ምናልባት እሱ ደረጀ መካስ ያለበትን ነገር የሞራል ካሳዋን ክሶ እንደሚስማሙ ተስፋ አደርጋለሁ። መቼም መለያየት የለባቸውም። አይ ጋይስ እናንተ ሀሳባችሁን ስጡ። ምን ትላላችሁ? እና እንዳጠቃላይ ግን በጣም ነው የሚያስደነግጠው። ሌላው እንግዲህ አቢጌል ደረጀ ያው እሱን ቤተሰቦቻቸው ላይ እንዳይለያዩ ማርታም ይሄን ውጤት እንዳታየው ያደረጉት ጥረት ነበረ፣ ግን አልተሳካላቸውም። ሌላው አርጁ እንግዲህ የአቢጌልን ምክር ሰምቶ አርጁ እንግዲህ ወደ ራሱ ተመልሷል። ደስ በሚል ሁኔታ ተመልሶም እንግዲህ አሪፍ ሁኔታ ላይ ነው የሚገኘው። በጣም ደስ የሚል ነው። ቀጣይ ደግሞ መልካምና አሪፍ እንደሚሆን ሁሉንም ነገር ተስፋ እናደርጋለን፣ ከዚህ በበለጠ ማለት ነው። ወደ ሀገር ልጆች ኤኒዌይስ በጣም ነው ደስ የሚለው። እንዳጠቃላይ ነገሮችን ያየንበት የታየበት መንገድ ሁኔታዎችን ለማስተካከል የተሄደበት ርቀት በጣም ደስ ይላል። ቀጣዩ ደግሞ ከዚህ አማረም ሆኖ ተስፋ እናደርጋለን። አርጁም እንግዲህ ተስተካክሎ መጥቷል። ማንነቱን ራሱን ሆኖ ደግሞ እንዴት አባቱን ያመረበት። እንደውም የዛን ጊዜ የህንድ አክተር ያንን ምናምን ቴውን ደፍቶ በጣም ነበር የሚያስጠላ። አሁን በቃ ቆንጅዬ ቸኮሌት የሆነ ወንድ ነው የሆነው። ሌላው ደግሞ ያሳቀኝ ጊዜ ነው። ጊዜ እንግዲህ ቃዲስን ይሄንን አርጁን አስገብቶ ቃዲስን ከሆስፒታል ማን መጣች ብሎ አልመለሰውም። አቤት ጊዜ፣ አቤት ጊዜ፣ አቤት ጊዜ። እሱ ደግሞ የራሱን እንዴት ችኩል እንዳይቀማ በሩን ጥርቅም አድርጎ ዘግቶ ዛሬ ለዛን ቤቱ አውሏል። በጣም ደስ የሚል ነገር ነው። በቀጣይ አዲስ ቪዲዮ እስከምንገናኝ ውድ ቤተሰቦቼ ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። እንግዲህ በእናንተ ቤተሰቦች ነው እዚህ የደረስኩት። አሁንም አብራችሁን ሁኑ። በቀጣይ እንገናኝ። ወዳችኋለሁ። ባይ